አንድ ሰው ለመግደል ስንት ጊዜ ይሞከራል? አንዴ፣ ሁለቴ፣ ወይንስ እንደ ድመት 9 ነፍስ ሊኖረው ይችላል? ኩብራትና ኩብራን፣ ዛሬ የምንነጋገረው ስለ አንድ ተራ ፖለቲከኛ አይደለም። ዛሬ የምንነጋገረው ሞት ደጃፍ ድረስ መጥቶ በሩን አንኳኩቶ ግን ባዶ እጁን ስለተመለሰበት ሰው ነው። ዶናልድ ትራምፕ በዓለም ታሪክ በ2 ዓመት ውስጥ ብቻ 3 ጊዜ የግድያ ሙከራ የተደረገበት መሪ ነው። ሌላ መሪ ቢሆን ኖሮ ይተርፍ ነበር? በዋሽንግተን እምብርት በታዋቂው ሂልተን ሆቴል ውስጥ እኛ በሰላም ተኝተን በነበረበት ያ ምሽት ምን ተከሰተ? ከጥይቶቹ በስተጀርባ ያለው እውነት ምንድነው? ይህ ሰውዬ የማይገደለው ለምንድነው? ዛሬ በዝርዝርና በምስል ወደ ታገሰው ጥልቅ ምርመራችን እንገባለን። ይህ ፊልም ሳይሆን እጅግ አስደንጋጭ የሆነው የዘመናችን እውነታ ነው። ዶናልድ ትራምፕ ለአንዳንዶቻችን የነጻነት አርማ፣ ለሌሎች ደግሞ የጥላቻ ተምሳሌት። ነገር ግን ማንም ሊክደው የማይችለው አንድ እውነት አለ። እሱ የዘመናችን የመነጋገሪያ ርዕስ ንጉስ ወይም ትሬንድ ነው። ይሁንና ይሄ ዝነኝነት ጉዞ በከባድ ዋጋ የታጀበ ነው። በቅርቡ በዋሽንግተን ዲሲ የሚገኘው ታሪካዊ ሂልተን ሆቴል ከፍተኛ የመንግስት ባለስልጣናትና ጋዜጠኞች በተሰበሰቡበት ደማቅ የእራት ግብዣ ላይ ዓለምን ያስደነገጠ ድምጽ ተሰማ። የጥይት ድምጽ። ይህ ግብዣ ዝም ብሎ የእራት አልነበረም። የትራምፕን ህይወት ለዘላለም ሊቀጥፍ የታለመ የሞት ወጥመድ እንጂ። ለመሆኑ ዶናልድ ትራምፕ ለምንድን ነው እንዲህ ኢላማ የሚደረገው? ለምንስ ሁልጊዜ ያመልጣል? ይህ ሶስተኛው ሙከራ ከቀደሙት በምን ይለያል? በዛሬው ልዩ ዘገባችን ከደህንነት ሰራተኞች ጩኸት በስተጀርባ ያለውን ሚስጥር፣ ገዳዩን ማንነትና በትራምፕ ዙሪያ የተሰለፈውን ያንን ከጀርባው የሚጠብቀውን እንፈትሻለን። ተዘጋጁ፣ ምክንያቱም ይሄ ታሪክ ልባችሁን ሊያሸብረው ይችላል። ታሪኩ የሚጀምረው በዋሽንግተን ሂልተን ሆቴል ነው። ይህ ሆቴል ለትራምፕ አዲስ አይደለም፣ ነገር ግን ለገዳዮችም እንግዳ አይደለም። እንደ አውሮፓውያን አቆጣጠር በ1981 ፕሬዝዳንት ሮናልድ ሬገን የግድያ ሙከራ የተደረገባቸው በትክክል በዚህ ቦታ ነበር። ታሪክ ራሱን አይደግምም። ምሽቱ የነጭ ቤተ መንግስት ጋዜጠኞች ማህበር ዓመታዊ የእራት ግብዣ የሚካሄድበት ነበር። በአዳራሹ ውስጥ ታዋቂ ሰዎች፣ ዲፕሎማቶችና ጋዜጠኞች ተሰብስበዋል። ድባቡ በሳቅና በጭብጨባ የተሞላ ነበር። ትራምፕና ባለቤታቸው ሚሊያና በክብር ወንበራቸው ላይ ተቀምጠዋል። ነገር ግን ከዚህ ደማቅ ድባብ በስተጀርባ አንድ የ31 ዓመት ወጣት ኮል ቶማስን የተባለ ከካሊፎርኒያ ተነስቶ የሞት ተልዕኮ ይዞ መጥቷል። ቶማስን የታጠቀው ተራ ሽጉጥ አልነበረም። 2 አደገኛ ጠመንጃዎች፣ የእጅ ቦምብና በርካታ ቢላዎችን ይዞ ወደ ሆቴሉ ዘልቆ ገባ። እንዴት የደህንነት ፍተሻውንስ እንዴት አለፈ? ይሄ እስካሁን መልስ ያላገኘ እንቆቅልሽ ነው። ከምሽቱ 4 ሰዓት እስከ 48 ደቂቃ በድንገት አዳራሹን የሚያናውጡ ከ5 እስከ 8 የሚደርሱ የጥይትና የፍንዳታ ድምጾች ተሰሙ። በሰከንዶች ውስጥ ሰላማዊ ግብዣ ወደ ሲኦል ተቀየረ። የደህንነት ሰራተኞች ጭንቅላታቸውን ዝቅ አድርጎ እያሉ ሲጮሁ ትራምፕንና ባለቤታቸውን በሰው ጋሻ ከበው ወደ ውጭ አወጧቸው። ሰዎች ከጠረጴዛ ስር ተሸሸጉ። አንዳንዶች ወደ መውጫው በሩጫ አመለጡ። በዚያ ቅጽበት በአዳራሹ ውስጥ የነበረው ሽብር ሊገለጽ የማይችል ነበር። ገዳዩ ቶማስን ወደ ፍተሻ ጣቢያው ሲቃረብ መተኮስ ጀመረ። እንደ አንድ የደህንነት ሰራተኛ በጥይት ተመታ። ነገር ግን ተአምር ሆነና ጥይት መከላከያ ልብስ ስለለበሰ በህይወት ተረፈ። የደህንነት ሰራተኞች ባሳዩት ፈጣን ምላሽ በ10 ሰከንድ ውስጥ ገዳዩን በቁጥጥር ስር አዋሉት። አንድም ጥይት ሳይመልሱ ገዳዩን በህይወት መያዝ ቻሉ። ይህ ትልቅ ድል ነበር፣ ምክንያቱም የገዳዩ በህይወት መኖር ከጀርባው ያሉት ግብረ አበሮችን ለማወቅ ቁልፍ መረጃ ይሰጣል። ግን ጥያቄው እዚህ ጋር ነው። ይሄ ለትራምፕ የመጀመሪያው አይደለም። ከ2 ዓመት በፊት በጁላይ 13 ቀን 2024 በፔንሲልቬኒያ የምርጫ ቅስቀሳ ላይ የታየው ያንን አስደንጋጭ ትዕይንት ማን ይረሳል? የ20 ዓመቱ ቶማስ ማቴው ክሮክስ ከህንፃ ጣሪያ ላይ ሆኖ ተኮሰ። ጥይቷ የትራምፕን ጆሮ መታው አለፈች። ትራምፕ በደም ተሞልቶ እጁን ወደ ላይ አውጥቶ
አውጥቶ ታገሉ ታገሉ ሲል የታየበት ያ ምስል በአሜሪካ ታሪክ ውስጥ ትልቁ የጥንካሬ ምልክት ሆኖ ተመዘገበ። ከሁለት ወር በኋላ ደግሞ በፍሎሪዳ የጎልፍ ሜዳ ላይ ራያን ዌስሊ ሩት የተባለ ግለሰብ በጠመንጃ አድብቶ ሳለ ተያዘ። አሁን ደግሞ ይሄ ሶስተኛው በአጭር ጊዜ ውስጥ 3 የሞት ሙከራዎች ትራምፕ በእውነትም የማይገደለው ሰው እየተባለ መጠራት ጀምሯል። አሁን ወደ ዋናው ጥያቄ እንመለስ። ለምንድን ነው ሰዎች ትራምፕን እንዲህ የሚጠሉት? ለምንድን ነው እሱን ለመግደል ህይወታቸውን አሳልፈው የሚሰጡት? እዚህ ጋር ነው የስነ ልቦና ጨዋታ ይጀምራል። ትራምፕ ተራ ፖለቲከኛ አይደለም። እሱ የሰዎችን ስሜት የሚሰርቅ የመነጋገሪያ ርዕስ ወይም ትሬንድ ነው። የእሱ አነጋገር፣ የእሱ ትዕቢት፣ የእሱ ግልጽነትና ሰውን የማንቋሸሽ ባህሪው በሚሊዮኖች ዘንድ ፍቅርን፣ በሌሎች በሚሊዮኖች ዘንድ ደግሞ ጥልቅ ጥላቻን ፈጥሯል። የስነ ልቦና ባለሙያዎች እንደሚሉት የትራምፕ ስብዕና መከፋፈልን ይፈጥራል። የእሱ አሜሪካ ትቅደም የሚለው መርህና በስደተኞች በጾታ ግድያዎችን በሊበራል ፖሊሲዎች ላይ ያለው ጠንካራ አቋም ተቃዋሚዎችን እሱን እንደ ዲክታቶር ወይም እንደ ሰይጣን እንዲመለከቱት አድርጓቸዋል። ገዳዮቹ እንደ ቶማስንና ክሮክስ በውስጣቸው ያለው ፍርሃት ወደ ጥላቻ ተቀይሯል። ይህ ሰው ስልጣን ከያዘ ዓለም ትጠፋለች የሚል የተሳሳተ ትርክት በጭንቅላታቸው ውስጥ ተቀርጿል። በተጨማሪም ትራምፕ በሶሻል ሚዲያ ላይ የሚለቃቸው ሚሞች እና ተቃዋሚዎችን የሚያሰጣባቸው መንገዶች ሰዎችን ክፉኛ ያበሳጫል። ሌላው የሚገርመው ነገር ትራምፕ የዝምተኛ አብላጭ ወይም ሳይለንት ማጆሪቲ ተወካይ ነኝ ብሎ ማመኑ ነው። በአደባባይ ዘረኛ ወይም ጠባብ ለመባል የሚፈሩ ግን በልባቸው የትራምፕን ሐሳብ የሚደግፉ በሚሊዮን የሚቆጠሩ አሜሪካውያን አሉ። ትራምፕ ለእነሱ ድምጽ ሆኗል። ይሄ ደግሞ ተቃራኒውን ጎራ ማለትም ሊበራሎችንና የግራ ዘመም ፖለቲከኞችን ክፉኛ ያስቆጣቸዋል። ጥላቻው ፖለቲከኛ ብቻ ሳይሆን ግላዊና ስነ ልቦናዊ ሆኗል። ነገር ግን ትልቁ ድንጋጤ የመጣው ከጥቂት ወራት በፊት ነው። ትራምፕ ላይ ምንም ንጉስ አንፈልግም ኖ ኪንግስ የሚል ታላቅ ተቃውሞ ሰልፍ ተካሂዶ ነበር። በሚሊዮኖች የሚቆጠሩ ሰዎች በዋሽንግተን ጎዳናዎች ላይ ወጥተው ትራምፕ እንዲወርድ ጮሁ። ይሄኔ ነበር ትራምፕ የእሱን እውነተኛ ማንነት ያሳየው። ምን አደረገ መሰላችሁ? በራሱ የሶሻል ሚዲያ ገጽ ትሩዝ ሶሻል ላይ በአርቲፊሻል ኢንተለጀንስ AI የተሰራ ቪዲዮ ለቀቀ። ቪዲዮ ትራምፕን ዘውድ ጭኖ በትንሽ አይሮፕላን እየበረረ በተቃዋሚዎቹ ላይ ቆሻሻ ሲጥል ያሳያል። ይሄ ድርጊት ምን ያሳያል? ትራምፕ በፍጹም እንደማይበገር፣ እናንተ ብትጮሁም እኔን ሊያወርደኝ የሚችለው የምርጫ ካርድ ብቻ ነው የሚል መልእክት አስተላለፈ። በአሜሪካ ህገ መንግስት መሰረት በሚሊዮኖች የሚቆጠሩ ሰዎች ቢሰለፉም ፕሬዝዳንቱን ከስልጣን ማውረድ አይችሉም። ምርጫ ብቻ ነው የሚወስነው። ይሄ የትራምፕ ግትርነትና አለመበገር ገዳዮቹን ይበልጥ ተስፋ እንዲቆርጡና ወደ ኃይል እርምጃ እንዲገቡ አድርጓቸዋል። በምርጫ ማሸነፍ ካልቻልን በመግደል እናስወግደዋለን የሚል አደገኛ አስተሳሰብ በአሜሪካ ፖለቲካ ውስጥ ሰርጎ ገብቷል። የ80 ዓመቱ ሽማግሌ ትራምፕ ግን አሁንም በኃይል ተሞልቶ ይቀጥላል። እኩያዎቹ በየሆስፒታሉ ባሉበት እድሜ እሱ ግን በዓለም አቀፍ መድረክ ላይ እንደ ወጣት እየተንቀሳቀሰ ነው። ይሄ ራሱ ሌላው ተአምር ነው። ከጀርባው ያለው ሚስጥር ምንድን ነው? የተለየ ሕክምና ይኖረው ይሆን ወይንስ በእውነትም የተመረጠ ሰው ነው? ኩብራትና ኩብራን የታሪኩ መደምደሚያ የሚነግረን አንድ ትልቅ ነገር አለ። ጥላቻ ጥላቻን ይወልዳል፣ አመጽ ደግሞ አመጽን። ዶናልድ ትራምፕን መውደድ ወይም መጥላት መብታችሁ ነው። ነገር ግን የሰው ልጅ ህይወት በኃይል ለማጥፋት መሞከር የዲሞክራሲ ውድቀት ምልክት ነው። ትራምፕ በእነዚህ ሁሉ የግድያ ሙከራዎች ውስጥ ማለፍ ደጋፊዎቹን ይበልጥ እንዲያመላክቱ፣ ተቃዋሚዎችን ደግሞ ይበልጥ እንዲፈሩት አድርጓቸዋል። አሜሪካ አሁን ያላቸው በሁለት የተከፈለ ሆና ታላቅ መስቀለኛ መንገድ ላይ ነው። አንዱ ወገን ትራምፕን እንደ መድህን ያየዋል፣ ሌላኛውን ደግሞ እንደ ስጋት። እስቲ ራሳችሁን ጠይቁ። አንድ ሰው በአጭር ጊዜ ውስጥ 3 ጊዜ ከሞት ቢተርፍ ይሄ በአጋጣሚ ነው ልንል እንችላለን ወይንስ የሆነ ከጀርባው ሌላ አካል የሚጠብቀው አለ? ዶናልድ ትራምፕ በእውነትም የማይገድለው ሰው ነውን? የእናንተ አስተያየት መስማት እፈልጋለሁ። ትራምፕን ትደግፋላችሁ ወይስ ትቃወማላችሁ? እነዚህ የግድያ ሙከራዎች የእሱን ቀጣዩ የምርጫ ጉዞ
ምን ያደርጉታል ብላችሁ ታስባላችሁ? በኮሜንት መስጫው ላይ ሀሳባችሁን አካፍሉን። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅ ምርመራ ያላቸውን ታሪኮች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ በሌላ አስገራሚ ታሪክ እስክንገናኝ ቸር ሰንብቱ። ሰላም።